እነዚህ ብቸኞቹ ካላሾች የተባሉ ማህበረሰቦች በፓኪስታን ተራሮች እግር ስር የተደበቁ በጊዜ ማሽን ተጉዞ የመጡ የሚመስሉ የጥንቱ ዓለም ቅሪቶች ናቸው። በዙሪያቸው ያለው ዓለም በሃይማኖት በፖለቲካና በጦርነት ማዕበል ሲናወጥ፣ እነሱ ግን በወይን ጠጃቸው በደማቅ ጭፈራቸውና ባልንጀራህን ውደድ በሚለው የተፈጥሮ ሕጋቸው ምድረገነት ሆና በተዋበችው በተራሮቹ መሃል በምትገኘው መንደራቸው ጸንተው የቆዩ ናቸው። ለዛሬም ሰርግና ሞታቸውን ሁለቱንም በጭፈራ የሚያስፈጽሙትንና ወይንና የፍየል ስጋ ባህላዊ ምግባቸው የሆኑትን እንዲሁም በፓኪስታን ስር እየኖሩ በራሳቸው ሕግ የሚተዳደሩትን ምነው ባህላቸው የእኛም ሀገር ባህል በሆነ የሚያስብለውን ካላሽ ስለተባሉት እነዚህ የተዋቡ ማህበረሰቦች እናስቃኛችኋለን። አብራችሁን ቆዩ። ካላሾች አጠቃላይ ቁጥራቸው ከ3000 እስከ 4000 ብቻ ሲሆን በፓኪስታን ተራሮች ውስጥ የሚኖሩ ከጥንታዊው የታላቁ እስክንድር ጦር ወይም ከጥንቱ ኢንዶ-አርያን ዝርያ እንደመጡ ይታመንባቸዋል። ፈጽሞ የተለየ ባህል፣ ቋንቋና እምነት ይዘው ለዘመናት የቆዩ የጥንት ኢንዶ-አርያን ዝርያዎች ናቸው። ካላሾች በዓለም ላይ ካሉ ማህበረሰቦች ሁሉ ልዩ የሚያደርጋቸው በለበሱት ጥቁር ልብስ ላይ በሚያደርጉት ደማቅ ጌጣጌጥ ብቻ አይደለም። ይልቁንም በአካባቢያቸው ባለው ጫና ሳይንበረከኩ ለሺህ ዓመታት የቆየውን የጥንት ኢንዶ-አርያን ባህላቸውን ጠብቀው መቆየታቸው ነው። የካላሽ መኖሪያዎችን የተመለከቱ ሁሉ በሂማሊያ እግር ስር የተደበቀው ገነት ሲሉ ይጠሩታል። የካላሽ ሕዝቦች የሚኖሩባቸው ቡምቡሬት፣ ሩምቡርና ቢሪር የተባሉ 3 ተለይተው የተቀመጡ ተራራማ መንደሮች አሉ። እነዚህ መንደሮች በተፈጥሮ የታደሉና እጅግ አስደናቂ ናቸው። መንደሮቹ የሚገኙባቸው ሸለቆች በፓኪስታን ቲችራል ወንዝ አቅራቢያ የሚገኙ ሲሆን ከአፍጋኒስታን ኑሪስታን ግዛት እስከ 4500 ሜትር ከፍታ ባላቸው ተራራማ መንገዶች ይገናኛሉ። የካላሽ ምድር እጅግ ለም ነው። ተራራዎቹ በጥቅጥቅ የኦክ ደኖች የተሸፈኑ ናቸው። ካላሾች በፓኪስታን ውስጥ በቁጥር ትንሽ ተከታዮች ያሉትን ከእስልምናም ሆነ ከክርስትና ያልሆነውን አኒሚዝም የተባለ እምነት ይከተላሉ። ማህበረሰቡ ዛሬም ድረስ በባህላዊ መንገድ የሚሰራ ከፍተኛ የግብርና ስራን ያከናውናል። በሸለቆች ውስጥ የሚፈሱት ኃይለኛ ወንዞች ለካላሾች ትልቅ በረከት ናቸው። እነዚህን ወንዞች በመጥለፍና ብልህነት በተሞላበት የመስኖ መስመር በመዘርጋት ለእርሻ ስራና ለሌሎችም ይጠቀሙበታል። የስንዴና በቆሎ አዝርትና ለወይን ጠጅ መጥመቂያነት የሚያገለግላቸውን ፖም፣ አፕሪኮትና ዋልናት የተባሉ አትክልቶችን በብዛት ያመርታሉ። የካላሽ ሕዝቦች አመጣጥ በብዙ አፈ ታሪኮች የተከበበ ነው። የማህበረሰቡ አባላት ሲያም ከሚባል ስፍራ እንደመጡ በዜማዎቻቸው ሲቀኙ፣ ሌሎች ደግሞ የታላቁ እስክንድር ወይም አሌክሳንደር ዘግሬት ወታደሮች ቅሪቶች እንደሆኑ ይገልጻሉ። የካላሾች የጋብቻ ስርዓት በዙሪያቸው ካሉ ማህበረሰቦች ፍጹም የተለየና እጅግ ዘመናዊ የሚባል አስተሳሰብ የታከለበት ነው። በካላሽ ባህል ውስጥ የሴቶች ነጻነትና ምርጫ ትልቅ ቦታ አለው። ሆኖም በካላሾች ወጣቶች ተዋደው ተያይዘው መጥፋት በጣም የተለመደ የጋብቻ መንገድ ነው። ጥንዶቹ ከተዋደዱ ሴቷ ከወንዱ ጋር ትጠፋለች። ከዚያም ወንዱ ለሴቷ ቤተሰቦች መልእክት በመላክ አብረው መሆናቸውን ያሳውቃል። ከስንት አንዱ በሚባል ደረጃ ብቻ ከልጃችሁ ጋር ተዋደናልና ፍቀዱልን ሲል ይጠይቃል። ከዛ ውጭ አብዛኛው የወደደችውን ፍቅረኛውን ባንዱ ባልተጠበቀ ዕለት ይዞ ይኮበልላል። በካላሽ ማህበረሰብ ወንዱ ብቻ ሳይሆን ሴቷም የወደደችውን ወንድ መርጣ ላገባ እፈልጋለሁ በላይ መጠየቅ ሙሉ መብት አላት። ይህንንም በማለቷ ታዛቢም ሆነ ወቃሽ የላትም። የሴቷ ቤተሰቦች ለወደደችው ፍቅረኛዋ የመዳርና ምርጫዋን የማክበር ግዴታ አለባቸው። እንደ ካላሽ ባህል የሚሰናዳው ጋብቻ ሲፈጸም እንደ ሌላው በዓል ሁሉ በከበሮ ምትና በጋራ ጭፈራ ይከበራል። ካላሾች የራሳቸው የሆኑ ልዩ የሙዚቃ መሳሪያዎች አሏቸው። ዋናዎቹም ዋንችና ዳኡ ይባላሉ። ዋንች ትንሽዬ ሰዓት መሳይ ቅርጽ ያለው ከጥድ ወይም ከአፕሪኮት እንጨት የሚሰራ ከበሮ ነው። ዳኡ ደግሞ ትልቅ ከበሮ ነው። እነዚህ ሁለት ከበሮች ተቀናጅተው ሲመቱ የሚፈጥሩት ድምፅ ለካላሽ ጭፈራዎች ልዩ ሕይወት ይሰጣቸዋል። ሴቶችና ወንዶች እጅ ለእጅ ተያይዘው የሚጨፍሩት ጭፈራ የማህበረሰቡ አንድነት መገለጫ ተምሳሌት ነው።
የካላሽ የጋብቻ ስርዓት ልክ እንደ ልብሶቻቸው በቀለማትና በደስታ የተሞላ ነው። ሌላው አስደናቂ ባህላቸው አንዲት ያገባች ሴት በትዳሯ ደስተኛ ሳትሆን ብትቀር ወይም ሌላ ከባሏ የበለጠ የምትወደው ሰው ካገኘች ትዳሯን በቃኝ ብላ በማቋረጥ ሌላ ማግባት ትችላለች። ይህንንም በማድረጓ በካላሾች ዘንድ እንደ ነውር አይታይባትም። ሆኖም ግን ሲፈጠር አንድ ግዴታ አለ። በባህሉ መሰረት አንዲት ሴት ባሏን ፈታ ወደ ሌላኛው ወንድ ስትሄድ አዲሱ ባል ለቀድሞ ባሏ ሲያገባት ያወጣውን ወጪ እጥፍ አድርጎ ይከፍለዋል። ይህ ስርዓት በሰላማዊ መንገድ የትዳር ሽግግር እንዲደረግ ይረዳል። በማንኛውም ማህበረሰብ ውስጥ ደስታ እንዳለ ሁሉ ሐዘንም አለና በካላሾችም ዘንድ ሐዘን ሲገጥም የሚፈጸምበት የራሱ ስርዓት አለው። የካላሽ ሰዎች የቀብር ስርዓት በዓለም ላይ ካሉ ባህሎች ሁሉ እጅግ አስገራሚ ከሚባሉት አንዱ ነው። ለእነሱ ሞት የሐዘንና የለቅሶ ጊዜ ብቻ ሳይሆን የአንድ ሰው ነፍስ ወደ ቀጣዩ ዓለም የምትሸኝበት የክብርና የደስታ በዓል ነው። አንድ ሰው ሲሞት ቤተሰቦቹና ጓደኞቹ በአስከሬኑ ዙሪያ ተሰብስበው ይጨፍራሉ፣ ይዝናናሉ፣ እንዲሁም ከበሮ ይመታሉ። ይህ የሚደረገው የሟቹን ሕይወት ለማክበርና ነፍሱ በደስታ እንድትሄድ ለማገዝ ነው። ሟቹ በሕይወት ዘመኑ ያከናወናቸው ጀግንነቶችና በጎ ተግባራት በዜማ ይነገራሉ። የቀብር ሥነ ሥርዓቱ ለ3 ቀናት ይቆያል። በዚህ ጊዜ ውስጥ ታዲያ በርካታ ፍየሎች ይታረዳሉ። ለቀብሩ የመጣው ሰው ሁሉ እንዲበላና እንዲጠጣ ይደረጋል። ይህም ሟቹ በሌላኛው ዓለም የተትረፈረፈ ሕይወት እንዲኖረው ያደርጋል ብለው ያምናሉ። በካላሽ ማህበረሰብ ውስጥ የወንዶች ሚና ከጥንታዊው የጀግንነት እሴትና ከተፈጥሮ ጋር ከሚደረግ ትግል ጋር የተቆራኘ ነው። ምንም እንኳን ሴቶቹ የባህሉ ዋነኛ ጠባቂ ቢሆኑም ወንዶች ደግሞ የማህበረሰቡ ጋሻና መሪ ተደርገው ይታያሉ። የካላሽ ወንዶች አብዛኛውን ጊዜያቸውን የሚያሳልፉት በተራራ ላይ ፍየሎችን በማገድ ነው። ፍየል ለካላሾች የሀብትና የመንፈሳዊነት ምልክት ስለሆኑ ፍየሎችን ከነብርና ከሌሎች አራዊት መጠበቅ እንደ ትልቅ ጀግንነት ይቆጠራል። በማህበረሰቡ አጠራር ዲሃር የሚባሉት መንፈሳዊ መሪዎችና ሽማግሌዎች በማህበረሰቡ ውስጥ ትልቅ ክብር አላቸው። በጎሳዎች መካከል ግጭት ሲነሳ ወይም ትልልቅ ውሳኔዎች ሲፈልጉ ወንዶች በብልሃታቸውና በንግግር ችሎታቸው ችግሮችን የመፍታት ጀግንነት ይጠበቅባቸዋል። ካላሾች በጋቸው እጅግ ተስማሚ ቢሆንም ክረምታቸው ግን በረዶ የሚበዛውና እጅግ ቀዝቃዛ ነው። ቅዝቃዜው እስከ 1 ዲግሪ ሴንቲግሬድ ዝቅ ይላል። በዓመትም ጫን ያለ ዝናብ ይዘንባል። የካላሽ ሸለቆዎች በታህሳስ ወር በበረዶ ይሸፈናሉ፣ መንገዶችም ይዘጋሉ። በዚህ ወቅት ታዲያ ካላሾች ልዩ የሚያደርጋቸው የስጦታ ልውውጥ ስርዓትም አላቸው። በዚህ ከባድ ክረምት ስጦታ መለወጥ ማህበረሰቡ እርስ በርሱ እንዲጠያየቅና ማንም ሰው የተራበ ወይም የተረሳ እንዳይኖር ያደርጋል። በእርግጥም ድርጊቱ ከቁሳቁስ መለወጥ ያለፈ ነው። ስጦታዎቹ አብዛኛውን ጊዜ በልዩ ሁኔታ የተጋገሩ ዳቦዎች፣ የደረቁ ፍራፍሬዎችንና ሌሎችንም ምግቦችን ያካትታል። እነዚህን ስጦታዎች ለጎረቤትና ለዘመድ መስጠት ያለንን በረከት በጋራ እንመገባለን የሚል የአጋርነት መልእክት አለው። በዓመት ውስጥ በሰዎች መካከል ቅሬታዎች ቢኖሩ እንኳን በዚህ የስጦታ ወቅት ሁሉም ነገር ይረሳል። ስጦታውን መቀበል ይቅርታን እንደመቀበልና አዲስ ግንኙነት እንደመጀመር ይቆጠራል። በበረዶ የተሸፈኑትን የካላሽ ሸለቆዎች ይበልጥ ደመቅ የሚያደርገውና ወጣቶቹን የሚያነቃቃው የክረምት ስፖርታቸው እጅግ አስገራሚ ነው። በተለይ ቺክ ተብሎ የሚጠራው ባህላዊ ጨዋታቸው በልዩነት ይነሳል። በታህሳስና በጥር ወራት ሸለቆዎቹ ከ1 ሜትር በላይ በሚደርስ በረዶ ሲሸፈኑ የካላሽ ወንዶች ወደ ሜዳ ይወጣሉ። ጨዋታው ልክ እንደ ጎልፍ ወይም ሆኪ ያለ ሲሆን የሚጫወቱት ግን ከአፕሪኮት ወይም ከዝግባ እንጨት በተቀረጸ ቺክ በተባለ በትርና ከእንጨት በተሰራ ክብ ኳስ ነው። ወንዶቹ በሁለት ቡድን ይከፈላሉ። ዓላማው ኳሷን በበትር እየመቱ በተራራው ዳገት ላይ ወዳለ ግብ ማስገባት ነው። በረዶ ላይ እየተንሸራተቱና እየወደቁ የሚደረገው ይህ ፉክክር እጅግ አስቂኝና አዝናኝ ነው። ይህ ጨዋታ ስፖርት ብቻ አይደለም። በክረምቱ ቅዝቃዜ ቤት ውስጥ ተዘግቶ መቀመጥ የሚያመጣውን ድብርት ለማስወገድና በጎረቤታሞች መካከል ያለውን ወዳጅነት ለማጠናከር ይረዳል። አሸናፊው ቡድን በታላቅ ጭፈራ ታጅቦ የወይን ጠጅ ይሸለማል። ሴቶችና ሕፃናት በቤቶቻቸው በረንዳ ላይ ሆነው የሚደረገውን ፉክክር በጭብጨባና በሳቅ ያጅቡታል። ይህም መንደሩን በሙሉ በአንድነት ስሜት ይሞላዋል።
የካላሽ መንደሮች የሚገኙት ከባህር ጠለል በላይ ከ1900 እስከ 2200 ሜትር ከፍታ ላይ ነው። ይህም ከዓለም ተገለው የራሳቸውን ሰላማዊ ሕይወት እንዲመሩ ረድቷቸዋል። የካላሽ ሰዎች ቤቶቻቸውን የሚገነቡበት መንገድ ልክ እንዳኗኗራቸው ሁሉ እጅግ ብልህነት የተሞላበትና አስገራሚ ነው። በሸለቆቹ ገደላማ ተራሮች ላይ የሚሰሩት እነዚህ ቤቶች ተደራራቢ መንደሮች ይመስላሉ። ቤቶቹ የሚሰሩት በተራራው ዳገት ላይ አንዱ ከሌላው በላይ ተደራርቦ ነው። የታችኛው ቤት ጣሪያ ለላይኛው ቤት እንደ በረንዳ ወይም እንደ ግቢ ያገለግላል። ቤቶቹ የሚሰሩት ከአካባቢው በሚገኝ ድንጋይ፣ ጭቃና ከዝግባ እንጨት ነው። እንጨቶቹን የሚያቆራኙበት መንገድ ቤቱ የመሬት መንቀጥቀጥን እንዲቋቋም ያደርገዋል። አብዛኞቹ ቤቶች ሰፊ እንጨት በረንዳዎች አሏቸው። እነዚህ በረንዳዎች ሴቶች ተቀምጠው ልብስ የሚጠልፉባቸው፣ ወንዶች የሚወጉባቸውና በዓላት በሚከበሩበት ጊዜ ሰዎች ተሰብስበው ጭፈራ የሚመለከቱባቸው ስፍራዎች ናቸው። ይህ የአሰራር ጥበብ ካላሾች ካላቸው ውስን መሬት ጋር ተስማምተውና የአንድነት መንፈሳቸውን ጠብቀው እንዲኖሩ አስችሏቸዋል። የካላሽ ሰዎች የወይን ጠጅ ጠመቃ ባህል ከእምነታቸውና ከማንነታቸው ጋር በጥብቅ የተቆራኘ ነው። በፓኪስታን ውስጥ አልኮል መጠጣት በአብዛኛው የተከለከለ ቢሆንም ካላሾች ግን ይህን ጥንታዊ ልማዳቸውን ለሺህ ዓመታት ጠብቀውት ቆይቷል። የፓኪስታን መንግስት እነሱን መጠጥ ለማስቆም ሞክሮትም አያውቅም። በየዓመቱ በመኸር ወቅት ወንዶችና ሴቶች በጋራ በመሆን ወይኑን ይሰበስባሉ። ወይኑ በሚጨመቅበት ጊዜ ሂደቱ በራሱ እንደ አንድ ትልቅ በዓል በደስታና በጭፈራ ይታጀባል። ለካላሾች ወይን መጠጥ ብቻ አይደለም፣ የአምላካቸው ስጦታ አድርገው ይወስዱታል። በተለይ በታላቁ የቻውሞስ በዓል ወቅት ወይን በደንብ ይጠጣል። ለፈጣሪ ምስጋና በሚቀርብበት ጊዜ ወይን እንደ ቅዱስ መጠጥ ለሰዎች ይቀርባል። ወደ ሸለቆዎቹ መንደራቸው እንግዳ ሲመጣ ወይን ማቅረብ ትልቅ የክብር ምልክት ነው። ሰዎች በጋራ ተቀምጠው ወይን እየተጎነጩ ታሪኮችን ያወጋሉ፣ ግጥም ይገጥማሉ፣ እንዲሁም ማህበራዊ ጉዳዮችን ይፈታሉ። የካላሾች ወይን ምንም አይነት ኬሚካል ወይም የፋብሪካ እርሾ አይጨመርበትም። ሙሉ በሙሉ በተፈጥሯዊ መንገድ ስለሚዘጋጅ ልዩ ጣዕም እንዳለውና እጅግ ተስማሚ እንደሆነ ይነገራል። የካላሽ ሰዎች የምግብ ባህል ልክ እንደ ሸለቆቻቸው ሁሉ ተፈጥሯዊና ጤናማ ነው። በምግባቸው ውስጥ ዋናው ግብዓት የፍየል ስጋና የእርሻ ሰብሎች ናቸው። በተለይ ቢላፓ የሚባለው የፍየል አይብ በበዓላት ወቅት በስፋት ይቀርባል። ካላሾች በምግባቸው ውስጥ የፋብሪካ ዘይት አይጠቀሙም። ይልቁንም ዋልናትና ፕሪኮን በመጭመቅ የሚወጣውን ተፈጥሯዊ ዘይት ለምግብ ማጣፈጫነት ይጠቀማሉ። የካላሽ ሴቶች የሚለብሱት ልብስና የራስ ወርቅ ወይም ኩፓስ ብለው የሚጠሩት ጌጥ ብቻ ሳይሆን የማንነታቸው ታላቅ አርማ ነው። እንደ ካላሽ ሴቶች ደማቅና ልዩ አለባበስ ያለው ማህበረሰብ ማግኘት አስቸጋሪ ነው። የካላሽ ሴቶች በአብዛኛው ረጅም ጥቁር ቀሚሳቸው መለያቸው ነው። ይህ ቀሚስ በእጅ በተጠለፉ ደማቅ ቀለማት በተለይ ቀይ፣ ብርቱካናማና ቢጫ ቀለማት ያሸበረቀ ነው። ኩፓስ ደግሞ ትልቁና ከባድ የሆነው የራስ ልብስ ነው። ኩፓሱ ከኋላ በኩል እስከ ወገባቸው የሚወርድ ሲሆን በሺዎች በሚቆጠሩ ትንንሽ ዛጎሎች፣ ዶቃዎችና አዝራሮች የተጌጠ ነው። ይህ የራስ ልብስ የሴቶቹን ክብርና ማህበራዊ ደረጃ ያሳያል። የካላሽ ሴቶች አንገታቸው ላይ በደርዘን የሚቆጠሩ የዶቃ ሀብሎችን ያጠልቃሉ። እነዚህ ሀብሎች በአብዛኛው ቀይና ቢጫ ሲሆኑ ቁጥራቸው በጨመረ ቁጥር የሴቷን ውበትና የሀብት አቅም እንደሚያሳዩ ይታመናል። ከልብሳቸው በተጨማሪ ብዙዎቹ ሴቶች ፊታቸው ላይ ጥንታዊ የሆኑ ትንንሽ የንቅሳት ምልክቶች አሏቸው። ይህም ከመንፈሳዊ ጥበቃና ከውበት ጋር የተያያዘ ነው። የሚገርመው ነገር ወንዶቹ ልብሳቸውን ወደ ዘመናዊው የፓኪስታን ሻልዋር ካሚስ ቢቀይሩም ሴቶቹ ግን ዛሬም ድረስ ይህን አስቸጋሪና ከባድ ልብስ ሳይቀይሩ በየቀኑ በመልበስ የባህላቸው ጠባቂ ሆነው ቀጥለዋል። የካላሽ ሰዎች የሚናገሩት ካላሻሞን የተባለው ቋንቋ ለቋንቋ ተመራማሪዎች ልክ እንደ ተቀበረ ወርቅ የሚቆጠር እጅግ ብርቅዬ ቋንቋ ነው። ካላሻሙን እስከ ቅርብ ጊዜ ድረስ የራሱ የጽሑፍ ፊደል አልነበረውም። ታሪካቸው፣ ግጥሞቻቸውና መዝሙሮቻቸው ለሺህ ዓመታት ከትውልድ ወደ ትውልድ ሲተላለፉ የቆዩት በቃል ብቻ ነው። ይህም ቋንቋውን የሰዎች ትዝታና የባህል ማከማቻ ያደርገዋል። የካላሽ ሰዎች የመድኃኒት ታዋቂነት ሕይወትም ሌላኛው ልዩ መልካቸው ነው። ልማድ ብቻ ሳይሆን ለሺህ ዓመታት ከትውልድ ወደ ትውልድ ሲተላለፍ የመጣ ሕያው ፋርማሲስት ናቸው ይባልላቸዋል።
በተለይ በከፍተኛ ተራራዎች ላይ የሚበቅሉትን ብርቅዬ እጽዋት ለተለያዩ ህመሞች የሚጠቀሙበት መንገድ እጅግ አስገራሚ ነው። የዝግባ ዛፍ ለነሱ ቅዱስ ነው። የዛፉን ቅጠል በማጠን የሚወጣው መዓዛ ያለው ጢስ ለራስ ምታት፣ ለጭንቀትና ለመረጋጋት እንደ ዋነኛ መድኃኒት ያገለግላል። በከፍተኛ ተራሮች ላይ የሚበቅሉ እንደ ጋንጎ ያሉ እጽዋትን ለሆድ ህመምና ለምግብ መፈጨት ችግር ይጠቀማሉ። እነዚህን እጽዋት የሚለቅሙት በተወሰነ ወቅትና በልዩ ጸሎት ሲሆን ይህም የእጽዋቱ የመፈወስ ኃይል እንዳይጠፋ ያደርጋል ብለው ያምናሉ። ከበዓላት ውጭ ካላሾች ለረጅም ጊዜ የቆየ የወይን ጠጃቸውን ለጉንፋንና ለሰውነት መዛል እንደ ማገገሚያ ይጠቀሙበታል። በተለይ በክረምቱ ቅዝቃዜ ወቅት በትንሹ መጠጣት የሰውነትን በሽታ የመከላከል አቅም እንደሚጨምር ያምናሉ። ለዘመናት የካላሽ ማህበረሰብ ሀብትና ስልጣኔ የሚለካው ባላቸው የፍየል መንጋና በሚያመርቱት የእርሻ ምርት ነበር። ሆኖም ግን ዛሬ ይህ ገለልተኛ ማህበረሰብ ፊቱን ወደ ጥሬ ገንዘብ ኢኮኖሚ እያዞረ ይገኛል። በአሁኑ ጊዜ የካላሽ ሸለቆዎች የኢኮኖሚ የጀርባ አጥንት ቱሪዝም ነው። የህዝቡን ልዩ ባህልና አኗኗር ለመመልከት ከዓለም ዙሪያ የሚመጡ ጎብኚዎችን ለማስተናገድ ሲባል አዳዲስ የእንግዳ ማረፊያዎችና ትንንሽ ሱቆች በሸለቆች ውስጥ ተሰርተዋል። ወደ ሸለቆ የሚገቡ ጎብኚዎች የሚከፍሉት የቀረጥ ገንዘብ የካላሽ ባህልና ማንነት ተጠብቆ እንዲቆይ ለሚደረገው ጥረት እንደ ዋና የገቢ ምንጭ ያገለግላል። ወጣቶች ከባህላዊ እርሻ ባለፈ በቱሪዝም አስጎብኝነት መሰማራት ጀምረዋል። ብዙዎቹ የካላሽ ተወላጆች የፓኪስታንን የጦር ሰራዊት፣ የፖሊስ ኃይልና የድንበር ጠባቂ ሰራዊትን በመቀላቀል ስራ ተቀጥረው ህይወታቸውን መምራት ጀምረዋል። ቀደም ሲል አንድ የካላሽ ሰው ስራው ፍየሎችን ማርባትና የእርሻ መሬቱን ማረስ ብቻ ነበር። አሁን ግን ይህ አስተሳሰብ ቀስ በቀስ እየተቀየረና በካላሾች ዘንድ የንግድ እንቅስቃሴዎች ስር እየሰደዱ መጥተዋል። ዛሬ በካላሽ ሸለቆዎች የሞባይል ስልክና የኢንተርኔት አገልግሎት እየተስፋፋ ነው። ወጣቶቹ ስማርት ሞባይል ይጠቀማሉ። የባህላቸውን ጭፈራና ውበት በቲክቶክና በፌስቡክ ላይ ለዓለም በማጋራት ላይ ናቸው። ይህም ባህላቸውን ለማስተዋወቅ ትልቅ ዕድል ፈጥሮላቸዋል። ከበፊቱ በተለየ አሁን ላይ ብዙ የካላሽ ልጆች ትምህርት ቤት ይሄዳሉ። ወጣቶች ወደ ከተማ በመሄድ በዩኒቨርሲቲ እየተማሩና እንደ ዶክተር፣ ኢንጂነርና መምህርነት ያሉ ሙያዎችን እየተቀላቀሉ ይገኛሉ። ይህ ደግሞ ለማህበረሰቡ አዲስ ዕውቀትና የገቢ ምንጭ እያስገኘ ነው። ባለፉት 100 ዘመናት ካላሾች ብዙ የጭቆና ፈተናዎችን ቢያሳልፉም ዛሬ ላይ ግን የፖለቲካ ወንበር ለመያዝና ራሳቸውን በራሳቸው ለመጠበቅ ጥረት ማድረግ ጀምረዋል። በ2017 ዋዚር ዛዳ የተባለ ሰው የመጀመሪያው የካላሽ ተወላጅ የፓርላማ አባል በመሆን ታሪክ ሰርቷል። እንዲሁም በ2019 የብሪታንያው ሉሉ ዊሊያምና ባለቤታቸው ኬት ሚድልተን እነዚህን ሰዎች ለመጎብኘት ወደ ሸለቆ ማቅናታቸው የካላሽ ባህል በዓለም አቀፍ ደረጃ ምን ያህል ትኩረት እንደሚስብ ማሳያ ነው በሚል ብዙዎች ጽፈዋል። ካላሾች ሕይወታቸው አንድም ባህልን ያከበረ ደግሞም በዘመናዊ እሳቤ ሊደገፍ የሚችል አብሮነትን፣ ትብብርንና ይቅርታን ብሎም ሰዋዊነትን ያስቀደመ በመሆኑ በብዙዎች ዘንድ ልዩ ያደርጋቸዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም